ትምህርት ሚኒስቴር የባህል ሚኒስቴር የኢትዮጵያ ሃይማኖት ተቋማት አይመለከታችሁም ወይ ጉዳይ ማንቂያ ደውል ካልሆነልን የባለፈው ቲክቶክ ክሬቲቭ አዋርድ አሁንም እንደቀላል ነገር ካለፍ ነው ምን ሊመጣ እንደሚችል ማሰብ ነው በቀላሉ ምናልፋቸው ሶሻል ሚዲያ ላይ የምናያቸው ጋጦጥ ድርጊቶች ይሄ ትውልድን የሚጨርሱ መርዝ ፖይዝነስ የሆኑ አይዲዮሎጂዎች ሐሳቦች ብዙ ወጣቶች ሲቀባበሉት ሐሳቡን አይመለከትም ወይ እንዴት ዝም ይባላል ሃይማኖታዊ አንድም ተሰጥተውት ሰግጥ ማለት እንደዚህ ነው ለእንትን ሰግጥ ለሃይማኖት ሰግጥ ግን ወርዱ እኮ ማለት ራሱ ወርዱ ራሱ ሰግጥ ጋጠወጥነትን እኮ ነው ለሰው ይሉንታ ቢስነትን እኮ ነው ይሄ የትኛው ሃይማኖት እስልምና ወይስ ክርስትና ነው ፕሮሞት የሚያደርገው ወንድሜን ከምታሰናክል የወፍጮ ድንጋይ አንገት ላይ ተደርጎ ወደ ወንዝ ብትጣል ይቀላል የሚል የክርስትና አስተምሮ ነው ያለው እስልምናም ሉክ ወንድምን ላለማሳሳት ራሱ ሴት እህቶቻችን እስከምን ርቀት ነው የሚሄዱት ሂጃብ ኒቃብ ይለብሳሉ እንደዚህ ለሰው አእምሮ የሚጨነቅ ሃይማኖቶች ባሉበት ሀገር በምን መንገድ ነው ምንም እንዳይመስል ግዳይስጥ ሰዎች ዝም ብለው ነው do whatever you want ኬጅ ውስጥ አትግባ ይሄንን ቪዲዮ ተመልከቱት I don't give a single fuck I want to make my money I want to be I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. በአንድ ቪዲዮ ውስጥ ራሱ keep posting. I'm gonna be myself. ምርቃት እኮ አይደለም ይሄ ወርድ I'm not going to give a single የመረቃቸው አይደለም እየተሰደብክ ነው እየተመከርኩ እንኳን ያለው እኔ እነት ደና ምክር እንኳን ቢሆን እኔ እየተሰደብኩ አልሰማም አንተ ፋራነ ኬጅ ውስጥ ነህ ኬጅ ውስጥ ማለት በቃ ራስን ኤክስፕሎር አላረክም በነፃነት አላወራህም እኔ ራሴ ነኝ ራሴ ሪሉ ማንነቴ ነው ማሳየው ኦተንቲክ ነኝ ናምን ይላል ኦተንቲሲቲ ማለት ራስን መሆን በቃ ምንም አለ ማስመሰል ለማለት ነው ግን ባይዘው ራስን ሁኑ ብለን እንደ ሳይኮሎጂ ባለሙያ ራሱ ስንመክር ሰዎችን ራስን መሆን እስከምን ድረስ ካላችሁ ጥሩ ነገርህን አሳይ ጥሩ ከሆነ መጥፎ ካራክተሮች ካሉ ግን ራስን ከምትሆን ብትለወጥ ይሻላል እንዴ ነው ግትርነት ያለብህ ማህየምነት ካለብህ ሰው ማትሰማ ከሆነ ብዙ የሚያስጠሉ ማንነቶች ካሉ ራስን ብትሆን እኮ ትጎዳለህ ሰውንም ትጎዳለህ ምኑ ነው ጥቅሙ ራስን መሆን እንደውም ራስን መቀየር ነው እንጂ ሰበርነስ እኮ ነው የሚሰበክላችሁ ግትር አለመስማት ተክሳጽን የሚሰማኮ በጣም ጥበብን እኮ ነው የሚሸምተው ምክርን የሚሰማኮ ያድጋል ተክሳጽን አለመስማት ምክርን አለመስማት የትኛው የእስልምና የትኛው የክርስትና አስተምሮ ነው ግን አያችሁ ይሄ ልጅ የሚሄድበት ርቀት በጣም የሚገርመኝ ሄዶ ሃይማኖት ውስጥ ስለሚደበቁ እንደ ብዙዎቹ ማለት ብዙ ጊዜ የሆነ ፋውል ይሰሩና ታቃላችሁ ወይ ብሄር ውስጥ ይደበቃሉ ወይ ሃይማኖት ውስጥ አንዳንዴ ደግሞ ጾታ ውስጥ ይደበቃሉ ማለት ጥፋት ያጠፉና ልክ ሰው ሲነሳባቸው በሴትነቴ ወንድ ስለሆንኩ ነው ይላል ወይ ደግሞ ሃይማኖት ውስጥ ይደበቁና እንደዚህ ስላልኩኝ እኮ ነው ኢየሱስ ስላልኩኝ እኮ ነው ማርያም ስላልኩኝ ነው ይላል ግን ያልገባችሁ ነገር ሃይማኖተኛ ሰው ካንደበቱ ይልቅ ምግባሩ ላይ ነው የምታዩት ቃል እኮ አይደለም ሃይማኖት ኑሮ ነው አይደለም በመግባር ሃይማኖት የሚያሰብድብ ነገር ያረክ ግን ሃይማኖቴ ስላልክ የሃይማኖት ቃላትን ስለተጠቀምክ that doesn't mean religious ነው ማለት አይደለም ከዛ የሚያሳዝነኝ ምስኪኑ የኢትዮጵያ ህዝብ በቃ ሃይማኖት ውስጥ ከተደበቀ ሴንሲቲቭ ጎኑ እንደሆነ ያውቃሉ ማኒፑሌሽን ቴክኒካቸው ናቸው የሶን አእምሮ የሚጠመዝዙበት ነው the moment ተናደህበት ልክ ልጮ ሐሳብን ልትገልጽ ስትል ሃይማኖትን ሲያነሳ ብሄር ሲያነሳ ያቃሉ ደካማ ጎንን ማኒፑሌት ያደርገዋል ማይንድህን ይጠመዝዙታል አረ ንቁ ወላጆች ንቁ ወጣቶች ንቁ እየተከሄደበት ያለው ፍጥነት አደገኛ ነው በእንቅርት ላይ ጆሮው ደግፍ ነው በጣም ማቴሪያሊዝም ቁስ አምላኪነት ፕሪች እየተደረገ ነው የቅድሙ ቪዲዮ ላይ ተመልክታችኋል ገንዘብ ሰራለው ዝነኛ ሆናለው ገንዘብ ሰራለው ሰው እኮ የፈለገውን ነገር ማሰብ ጥሩ ነው ግን
ባለፈው የሆነ ቪዲዮ ላይ እንዳየሁት ሰመረ ባሪያው በግል መደደብ መብት ነው አብረን እንደድብ ግን አይባልም ነው ያለው። እውነት እኮ ነው። አሁን እኛ እየተናገርን ያለ ነው እንደ ኢንዲቪጁዋል ይቻላል፣ ግን ኢንፍሉዌንሻል ነኝ ብሎ ጭራሽ ደግሞ ሰግጥ ፈምስ ቱር። ኧረ በእግዚአብሔር ትላልቅ ሰዎች እነ ሰራዊት ፍቅሬ ሳይቀሩ በጣም ሌጀንደሪ የሆኑ ከህፃንነታችን ጀምሮ ማስታወቂያዎቻቸውን አንዴ ቀለም አንዴ የቆርቆሮ ማስታወቂያ ስናይ ድራማ የሚመስል በጣም አርቲስቲክ የሆነ ነገር ሲሰሩ የነበሩ ሰዎች የመጀመሪያ በቪኤችኤስ የሆነ ፊልም ነበር፣ ቪዥነሪ የሆነ ሰማያዊ ፈረስ ፊልም አባይን ስለመገደብ የሰራ ሰው አሁን ቪዥንን የሚያጨነግፍ ዓላማ ያለውን ቱር ፕሮሞት እየተደረገ ባለበት ስፍራ ቁጭ ብሎ ሳያ ምንድነው የምናስበው? ሰራዊት ፍቅሬ እኮ የደረሰበት ለመድረስ እኮ አመታትን ፈጅቷል። ሃርድ ወርክ አለው፣ ዲሲፕሊን አለው። መቼም እሱ ራሱ ቢጠየቅ አልጋ ባልጋ ሆኖለት አይደለም የመጣው። አሁን ታዲያ ሰግጠ አላዋቂ ሆነ ደድበ ዝነኛ ሁን ከሚል ጋር በምን አይነት መንገድ ነው ያንተ ራዕይና የሱ ራዕይ አንድ ላይ መሄድ የቻለው? አዘጋጆቹ እኔ እንጃ። እኔ ቲክቶክ ክሬቲቭ አዋርድ አዘጋጆች፣ የዚያ አዘጋጆች ትዝብት እኮ ነው። ባይዘወይ መልካም ስም ከመቃብር በላይ ነው ይባላል አይደለ? ምናልባት ቢዝነስ ለተወሰነ ጊዜ ሊያሳድግ ይችላል፣ ግን ደግሞ እውነት ስትወጣ ግን በጣም በብዙ ዋጋ ነው የምትከፍሉት። ለጀነሬሽን ማሰብ አለባችሁ። እንዴ ልጅ የላችሁም? እንደዛ ጋር ስታስተዋውቁ የነበራችሁ ሰዎች ልጅሽ ልሰግጥ ልፈምስ ማሚ ተይኝ እኔ አልማርም ምን ተምሮ ምን መጣ እያለች ብትናገር ምን እንደምታስብ? ፈጣሪነት ጠል፣ ኢኖቬሽን ጠል፣ ማሰላሰልን የሚጠላ ሁለቴ ማሰብን የሚጠላ ምንድነው? አሁን ራሱ ምን አሁን እኮ ችግሩ ሳይንስ ስትል ስታሰላስል እኮ ነው በቃ ወደ ኋላ የቀረ። ወንድሜ የመሰለን አድርግ፣ የመሰለን ስራ፣ ከተቆለፈበት ነገር ውጣ እየተባለ እንዴ ማሰላሰል የመሰለ እኮ ጥሩ ነገር የለም። ኢግኖራንስ ኢዝ አ ብሊስ ይባላል። አላዋቂነት ደፋር ያደርጋል። ዩ ሲ አላዋቂነት አይናችሁን በጨው እንድትታጠቡ ዝም ብላችሁ በውር ድንብር እንድትሄዱ ነው የሚያደርገው። አላዋቂነት ከባድ ነው። አዋቂነት ግን ፈሪ ሊያደርግ ይችላል። እውነት ነው። ባይዘው የሆነ ነገር ልታደርጉ ስትሉ 10 20 ነገር ልታሰላስሉ ይችላላችሁ። እንዴት የራስ ስንፍና ፕሮሞት ይደረጋል? ትውልዱ እንደዚህ አይነት ግለሰቦችን ሲያይ ምንድነው የሚማረው? የውሻ ልጅ ተብለ እየተሰደብክ ምርቃት ነው እንደሚመስልህ ግር ብለ ተከትለ ስትሄድ የሆነ እርምጃ ካልተወሰደ ቲክቶክ አጠቃቀማችን ላይ ሶሻል ሚዲያ እንዳጠቃላይ አጠቃቀማችን ላይ በሚሊዮን በመቶ ሺዎች የሚቆጠር ፎሎወር ኖሯቸው ይሄ ነገር እንደ ከልት እንዳይሆን ነው መፈራው። የራሳቸው ሃይማኖትን እንዳያቋቁሙ። ምክንያቱም ሰው አሁን ምንም አትንኩብን ንጹህ ነው ቅዱስ ነው እያሉ ነው። ምንም በሐሳብ እንደማሟገት በስድብ ነው የሚመጡት። ደግሞ አንድ የተለመደች በጣም ኦቨርሬትድ የሆነች ቃል አለቻቸው። ቀንታችሁ ነው። በምን አለማወቅ ያስቀናል። እና እንደዚህ ያላችሁ የምታደናቅፉ ሰዎች አናቆምም። ትውልድ መንቃት አለበት። ትውልድ ላይ መሰራት አለበት። ግብረ ሰዶማዊነት ነው እየተሰበከ ያለው። የወሲብ ፊልም፣ ግለ ወሲብ፣ ፖርኖግራፊ፣ ማስተርቤሽን በየቪዲዮዎቹ በየቲክቶክ ቪዲዮዎቹ ብታዩ ሴት እህቶች ክብርን በሚያወርድ መንገድ በቃ ራሳቸውን ኦብጀክቲፋይ ያደረጉ ሰውነታቸውን አቅርበው ለገበያ ባለትዳሮች ራሱ ሳይቀር በሚስቶቻቸው ሰውነት እየሸቀሉ እየነገዱ ለሰው አእምሮ ሳይታሰብ ጡትን መቀመጫን ገበያ ላይ ለቪው አቅርቦ ዝነኛ መሆን። ማስታወቂያዎች ራሱ
መቀመጫ ተኮር ሆኗል። የቪዲዮ አንግሎች ራሱ በቃ የሴት ልጅ ዳሌ ሲወዛወዝ ማሳየት ነው። የሆነ ልጅማ አለ በቃ ሁሉ ቪዲዮ በጠቅላላ የሴት ዳሌ ነው። ዝም አለን። ዝምታችን ምን አመጣ? ገብቷቸዋል። ማጆሪቲው እኮ ጸጥ ብሏል። እና እነዛ ስለጮሁ ብዙ መሰሉ። እኔ እንደዛ ነው አሁን የገባኝ። ለሞመንት መናገር ስንጀምር ሁሉም መናገር ጀመረ። ተቃውሞና መጣ። አያችሁ ምን ታመጫለሽ? ዝም ብለሽ እንትን ማለት ካልሆነ በስተቀር የምናመጣውን እኮ እያየን ነው እኮ። ሰው እኮ ተነሳ። አንድ ላይ በህብረት ደግሞ ስናበር ምን ያህል ስትሬንግዝ እንዳለን ምን ያህል ድምጻችን እንደሚሰማ ታውቃላችሁ። እኔ ወጥቼ ብጮ ማንም ይሰማኝ የለም። ሁላችንም አብረን ስንጮ ግን የሆነ በህግም ቢሆን ከሶሻል ሚዲያ ጋር በተገናኘ የሆነ ፖሊሲ ሊወጣ ይችላል። ተስፋ አለኝ። ይሄ ሰግጥ ፈምስቱር በፍጹም የማይሆን ነገር ነው። እንደው ሰው በጤናው አዘጋጆቹ ራሱ የሚያረጉት አይመስለኝም። ደግሞ ያሳቀኝ አይሾ ስፒድን አመጣለሁ አለ። አይሾ ስፒድ ማለት አሮጋንት ግትር ዩቲዩበር ነው። ዲስሪስፔክትፉል የሆነ ተራ ወሬ የሚያወራ ከሱ የተሻለ እኮ ብዙ ዩቲዩበሮች አሉ። የውጭ ዩቲዩበሮች፣ ኢንፍሉዌንሰሮች፣ በጣም ጎበዞች፣ ክሬቲቮች። አሁን እኔ ለምሳሌ ሚስተር ቢስት የሚባል አለ። የምር በቃ ስራው ለቢስት የሆነ ሰው የሚገርም። እነሱ ቀርተው እሱን አይሾ ስፒድን አመጣ። አይሾ ስፒድ ቢመጣ ምንድነው የሚማረው ወጣቱ? ማነርለስ የሆነን ሰው አምጥቶ ምንድነው አይከን የሚያደርገው? የብልግና አይከን። ጭራሽ አዩ ጌይ ሲባል ግብረ ሰዶማዊ ነው ወይ ሲባል ሮናልዶ ከመጣ ሆናለው የሚል ሰው ማለት ችግር የለም። ለክርስቲያኖ ሮናልዶ አሉ ኤኒቲንግ ነው። ምንም ነገር ቢሆን አረጋለሁ። ይሄንን ነው እንግዲህ ስንት ኮኔ እኮ የሚገርመኝ። አረ በስመ አብ። ከዛ ሰው አይሾ ስፒድ ማን ይሁን ቢያቆም ባያቆም በቃ ገር ብሎ መደገፍ ነው። ከልት እንዳይሆን ያልኳችሁ ለዛ ሰው የሚከተለውን አይመርጥም እንዴ? መከተል ማለት እኮ ደቀ መዝሙርነት ነው። ታውቃላችሁ። የዛን አስተምሮ ስርጽ አድርጎ ያ ሰውዬ የሚናገረውን ሁሉ ፉት ስቴፑን መኖር ማለት ነው ፎሎ ሲያደርግ። እና ምንድነው የሚያስተምረው? ከዚህ በፊት ስለ ግለ ወሲብ ራሱ የሰራው ቪዲዮ እኔ እንዲወጡ ነው ምናምን አለ። ግን አንዳንድ ቪዲዮዎቹ ላይ ሳይ ጭራሽ ግለ ወሲብን ፕሮሞት የሚያደርግ አይነት ነው። ሲያሾፍ ነበረ ግለ ወሲብ ስለማድረግ የሚታፈርበትን ጉዳይ። ግለሰብ ታመመ ማለት ደግሞ ነገ ቤተሰብ፣ ከዛ ማህበረሰብ፣ ከዛ ሀገር ነው የምትታመመው። አልገባንም እንጂ አደገኛ ሲቹዌሽን ውስጥ ነን። ይሉንታ ቢስነት፣ ኮንቴንት ገንዘብ ኦሪየንትድ ብቻ መሆን፣ ለትውልድ አለማሰብ፣ የትንፍጩ ዱቄቱን አምጪው የሚለው ፕሪንሲፕል በጣም መነዛቱ ኃይለኛ ሲቹዌሽን እና የምን ቱር ነው? የምን ሰግጥ ፈምስት ቱር ነው? ለምን የሚሄደው መርዝ እንዴት ለማስተላለፍ በዚህ መጠን ምንድነው ሩጫው? እነዛ በጣም ኃይለኛ ሽቀላ ላይ ናቸው አዘጋጆቹ። ህዝቡ ግን ሊቃወም ይገባል። ምንድነው የሚያስተምረው ለልጆቻችሁ? ምን ብሎ ነው የሚያስተምረው? የእውነት ራስን ሁን ይመስላችኋል እንዴ? አንዳንዱ እኮ ራሱን መሆን ነው የሌለበት። እንደው መመከር ያለበት ራስን እንዳትሆን። ምክንያቱም ራስን ስትሆን ሌባ ነህ። አሁን ይሄ ያለ ካራክተር ውሸታም ነህ። ውሸት ስላለብህ ሰልፍ ፒቲ ያለብህ፣ ኃላፊነት አትወስድም፣ ጣት ቀሳሪ ነህ፣ አካውንታቢሊቲ የለህም ኢን ላይፍ። ስለዚህ ቼንጅ ዮርሰልፍ፣ ራስን ቀይር። አንተ ራስን ስትሆንማ እውነተኛ ማንነቴን ሆናለሁ ብለማ ይሄው እንደዚህ ሆንክ መባል ያለበት ብዙ አለ። መሆን የሌለበት ነገር ነውና ሁላችንም ልንነቃ ይገባል። እኔ በተለያዩ ቪዲዮዎች ከዚህ በኋላ ስለ የፖርኖግራፊ የማስተርቤሽን ችግር በምን አይነት መንገድ እንደሚወጣ፣ ራስን እንዴት መሆን ይቻላል ኢን አ ጉድ ዌይ፣ ከዛ ደግሞ ራስን እንዴት ማሸነፍ ይቻላል፣ ከተለያዩ ሱሶች እንዴት ይወጣል፣ ያለው አይደንቲቲ ክራይሲስ የማንነት ቀውስ እንዴት እንወጣለን፣ ቻይልድሁድ ትራውማ ካለብን፣ የልጅነት ቁስል ካለብን እንዴት ሂል እናረጋለን። ሂል ያረገ ሰው ነው ሂል ማድረግ የሚችለው ሌላኛው። እና
በጋራ ካልጮህ እኔ ምን ያገባኛል ብለን እጃችንን አጣጥፈን ምንቀመጥ ከሆነ የነሱ ጉዳይ ነው ብለን የምንተው ከሆነ እሳቱ ነገ እያንዳንዳችን ቤት መግባቱ አይቀርም። ይሄ በሽታ ነው። በሽታው እየተዛመተ ነው። ይሄ በሽታ ከዚህ በላይ ከመዛመቱ በፊት እናስቁመው፣ ህክምና እናድርግለት፣ መድኃኒቱን እንፈልግለት ነው እያለን ያለነው። እጅ አጣጥፎ መቀመጥ፣ ድምጽ አይሰማም ብሎ ገና ምንም ሳይሞክሩ ተስፋ ቆርጦ መቀመጥ፣ በፍርሃት ተሸብቦ መቀመጥ ነገ ላይ እያንዳንዳችን ዋጋ የሚያስከፍል ትውልዱን የሚገድል መርዝ ነው። ስለዚህ ንቁ ወላጆች፣ ንቁ ወጣቶች፣ ቲኔጀሮች ጠንካራ ኢኖቬቲቭ የሆነ ማይንድ ሴቱ ለትውልዱም የሚያስብ ራሱን የሚገዛ ዲሲፕሊን የሆነ ጀነሬሽን ነው መነሳት ያለበት እንጂ ሊምፕ የሆነ ዝም ብሎ በውር ድንበር የሚጓዝ የራሱ የሆነ ፕሪንሲፕል የሌለው ዝም ብሎ በነፈሰበት የሚነፍስ አቋም የሌለው ግር ብሎ በሞብ በደቦ የሚመራ ማገናዘብ የማይችል ጀነሬሽን ግን መምጣት የለበትም። ማህይምነትን መስበክ የለብንም። ዕውቀት ናት የምታሸንፈው፣ ዕውቀት ናት ትልቅ ቦታ የምታደርሰው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። አለማወቅ ነው የሚያጠፋው። ማወቅ ግን ይለውጣል። ማወቅ ረጅም እንድትሄዱ ነው የሚያደርገው። ስለዚህ በምንም አይነት ታምር ሹገር ኮት ብናረገው፣ ብናለባብሰው፣ ብናሰማምረው ማህይምነት መቼም ትክክል ሆኖ አያውቅም። ድድብና መቼም ትክክል ሆኖ አያውቅም። አመሰግናለሁ። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አድርጉ። እንደጋገፍ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች አጋሩ። አንድ ላይ አብረን እንጩ። ቪዲዮ እንኳን መስራት ባትችሉ የኛን ቪዲዮ ላይክ ብታረጉ፣ ሼር ብታረጉ ለኛ ሰፖርት የሚያደርግ ነገር ነውና ወዳችኋለሁ።